ይሄንን ቪዲዮ ለዳሽን ባንክና ለሰራተኞቹ ወይ ደግሞ ለሚመለከተው ሰው አድርሱልኝ። እኔ በጣም ሞክሬያለሁ፣ በጣም ላወራችሁ ሞክሬያለሁ፣ በጣም ዳዋው እያለሁ ብዙ ሰው ጋር እያነሳችሁልኝ አይደለም፣ አስመልሱልኝም እና ከዛ በቃ ማልወደውን አሁን እንደዚህ ሚዲያ ላይ ላውራ ነው እንዲሆንኩ ብዬ ማልወደውን። ለማንኛውም ድምራችሁ ልክ አይደለም፣ አደማመራችሁ ልክ አይደለም። እናንተ በድምራችሁት ድምር ደግሞ ከሆነ 4 ኪሎ ሁለተኛ፣ ያሲኖ ሶስተኛ ናቸው፣ እኔ 6ኛ ነኝ። እና እናንተ በድምራችሁት ድምር ከሆነ ትክክለኛው ድምር ግን እናንተ ያው እኔም ስለሆንኩ ቅድሚያ ቻሌንጁን ያስተዋወቅኩት 40% ቮት 60% ቪው ብቻ ነው የተባለው። ሰላም እንዴት ናችሁ? ይሄ ቪዲዮ ለማትማቲሽያኖች ወይ ደግሞ ሂሳብ በደንብ ለምችሉ ሰዎች ነው። ምንድነው የሆነ ቻሌንጅ ነበረ እና እሱ ቻሌንጅ አሸናፊ የሚለየው 40% ቪው እና 60% ቪው እና 40% ደግሞ ቮት ነው። እና እሱ ቻሌንጅ ላይ እኔ ዩቲናስ ቪው 1.6 ሚሊዮን ነው፣ ቮቲ ደግሞ 7400 ነው። አሸናፊ የሚለየው 60% ቪው እና 40% ቮት ነው። እና ሌላ ደግሞ ወንድሞቼ ቪዋቸው 1.8 ሚሊዮን ነው፣ ከዛ ደግሞ ቮታቸው 5200 ነው። እና እኔ ሂሳብ በጣም ትንሽ ነሽ ነኝ እንግዲህ። እና እስኪ ማን ነው አሸናፊው? ማን ነው የማውጤት ነው በላጭ? እሱ ነገር ማወቅ ፈልጌ ነበር። እስኪ ንገረኝ። የአርቲስት ነጻነት ወርቅነህ እህትና ወንድም በፌዴራል ፖሊስ ቁጥጥር ስር ዋሉ። የተወዳጁ አርቲስት ነጻነትን ህልፈት ተከትሎ እህቱ መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ በተለያዩ ሚዲያዎች ላይ በመውጣት ከወንድማቸው ህልፈት ጋር በተያያዘ የተለያዩ ግለሰቦችን ሲወነጅሉ መቆየቱ ይታወቃል። ይህን ተከትሎም መሰረትና ወንደሰን ዛሬ ከመኖሪያ ቤታቸው በፖሊስ ቁጥጥር ስር የዋሉ ሲሆን በአሁን ሰዓት ላይ በፌዴራል ፖሊስ ቁጥጥር ስር እንደሚገኙ የቤተሰብ ምንጮች ለዛሀበሻ ገልጸዋል። የነጻነት ወርቅነህ ባለቤት እናቷ እንደዚሁም ደግሞ የቅርብ ጓደኛው የሆነው አስናቀ ከነዚህ በነጻነት እህትና ወንድም ከፍተኛ ዘመቻ ከተከፈተባቸው መካከል የሚጠቀሱ ሲሆኑ አሁን የፌዴራል ፖሊስ በቁጥጥር ስር ያዋላቸው በማህበራዊ ሚዲያ በሐሰት የሰዎችን ስም አጥፍተዋል፣ የሰው ህይወት እንዲበላሽ አድርጓል በሚል እንደሆነ ሰምተናል። ጉዳዩን እየተከታተለ ወደ እናንተ እናደርሳለን። የ3 ሚሊዮን ብር አሸናፊው የታወቀ ይመስላል። እንደምታውቁት ዳሽን ባንክ ያዘጋጀው ውድድር አሁንም እንደቀጠለ ነው። ለአሸናፊው 3 ሚሊዮን ብር፣ ሁለተኛ ለወጣው 2 ሚሊዮን ብር፣ አንደኛ ለወጣው ደግሞ የ1 ሚሊዮን ብር ሽልማት አቀርባለሁ ብሎ የተለያዩ ቲክቶከሮች እየተወዳደሩ ነው። በጣም በሚገርም ክሬቲቪቲ እንዲሁም ደግሞ ጥራት ባለው መንገድ ታዋቂ ቲክቶከሮች እንዲሁም ደግሞ አዳዲስ ቲክቶከሮችም በዚህ ውድድር ላይ እየተሳተፉ ነው የሚገኙት። ትላንትና ዩቲናስ የሰራችው ቪዲዮ ምን አይነት ቪዲዮ ነው ያስብላል። ማለት ቪዲዮ ወይም ደግሞ የቲክቶክ ቪዲዮ ነው ለማለት ይከብዳል። ምክንያቱም በፊልም ስታንዳርድ ነው የተሰራው። በጣም የቦታ መረጣው፣ ዳይሬክቲንጉ በጣም የሚገርም ነው። ሁሉም ነገር በሲኒማ ቤት የምናውቃቸው የተለያዩ ፊልም ላይ የተሳተፉ ጉምቱ የሚባሉ ተዋናያን ሳይቀሩ በዚህ አጭር ቪዲዮ ላይ ተሳትፈዋል እና ቲክቶክን የሆነ ደረጃ ከፍ ያደረገችበት ቪዲዮ ነው። አምባር የተሰኘ አጭር ፊልም ነው የለቀቀችው። ዳሽን ሱፐር አፕን ያስተዋወቀችበት መንገድ በጣም የሚገርም ነውና ኮሜንት ላይ ለዳሽን ባንክ አለቅሳለሁ ብዬ አስቤ አላቅም የሚል ኮሜንት ሁላ አለ እና ገብታችሁ ማየት ትችላላችሁ። በጣም ቪውም አሪፍ እየሄደ ነው። ዩቲናስ በጣም ራሷ የደረሰችው ራሷ የተወነችበት አምባር በጣም የሚገርም ነውና ዩቲናስ ለብሩ የተወዳደረች አይመስለኝም። ምክንያቱም የወጣበት ወጪ፣ የተመረጡት ተዋንያን፣ ዳይሬክቲንጉ፣ የካሜራ ጥራቱ በጣም የሚገርም ነውና በጣም ብዙ ወጪ የወጣበት ነው። ለክብር እንጂ ለብር የተደረገ ውድድር አይመስልም። ዩቲናስ ከፍተኛ ግምቱን አግኝታለች ከዚህ የባሰ ካልመጣ በስተቀር። እስካሁን ካሉት ግን በኔ እይታ በጣም የሚገርም ነው የሰራችውና ዩቲናስ ያው ከዚህ በኋላ ካልመጣ የምታሸንፍ ይመስለኛል። ካሸነፍሽ እንኳን ደስ አለሽ። ካሁን ሰላም እንዴት ናችሁ? ይሄ ቪዲዮ ለማትማቲሽያኖች ወይ ደግሞ ሂሳብ በደንብ ለምችሉ ሰዎች ነው። ምንድነው የሆነ ቻሌንጅ ነበረ እና እሱ ቻሌንጅ አሸናፊ የሚለየው 40% ቪው እና 60% ቪው እና 40% ደግሞ ቮት ነው። እና እሱ ቻሌንጅ ላይ እኔ
ዩቲናስ ቪዌ 1.6 ሚሊዮን ነው። ቮቲ ደግሞ 7400 ነው። አሸናፊ የሚለየው 60% ቪው እና 40% ቮት ነው። እና ሌላ ደግሞ ወንድሞቼ ቪዋቸው 1.8 ሚሊዮን ነው። ከዛ ደግሞ ቮታቸው 5200 ነው። እና እኔ ሂሳብ በጣም ትንሽ ነሽ ነው እንግዲህ። እና እስኪ ማን ነው አሸናፊ? ማን ነው የማውጤት ነው በላጭ? እሱ ነገር ማወቅ ፈልጌ ነበር። እስኪ ንገሪኝ። ኦኬ I'm not a mathematician, but I'm an engineer. So engineering is a combination of mathematics and science. So mathematician ነኝ ማለት እችላለሁ ማለቴ ነው። ሶ በጣም ሲምፕል ጥያቄ ነው። ኤኒዌይስ ክራይቴሪያዎች አሉ። የመጀመሪያ የውድድሩ መስፈርት አለ። የውድድሩ መስፈርት እይታ 60% ያክል ክብደት ሲኖረው የህዝብ ድምጽ ደግሞ 40% ያክል ክብደት አለው ማለት ነው። ሶ የተሰጡ ጊቭኖች አሉ። ዩቲናስ ያገኘችው እይታና የህዝብ ድምጽ ስንት ነው? 1.6 ሚሊዮን እይታ እንዲሁም ደግሞ 7400 ቮት ወይም ደግሞ የህዝብ ድምጽ አግኝታለች። ወይራስ ኩተማና ብሮ ላይ ስንመጣ ደግሞ 1.9 ሚሊዮን እይታ እንዲሁም 5200 የህዝብ ድምጽ አግኝተዋል ማለት ነው። ሶ ማን ነው አሸናፊው ስንል ወደ ካልኩሌሽኑ እንገባለን ማለት ነው። በቀላሉ እንግዲህ የዩቲናስ ነጥብ ምን ያክል እንደሆነ ለማወቅ እንዲሁም ደግሞ የጉተማና ብሩ ነጥብ ምን ያክል እንደሆነ ለማወቅ የመጀመሪያ 60%ን እንስራ። 60%ን ካልኩሌት ለማድረግ እንግዲህ የሁለቶችን እይታ እንደምረዋለን። ያ ማለት 1.6 እና 1.9 ሚሊዮንን ስንደምረው 3.5 ሚሊዮን ይመጣል ማለት ነው። ዜን እንግዲህ ይሄንን ለዩቲናስ ለመስጠት ወይም ደግሞ የዩቲናስን ነጥብ ለማወቅ ያገኘችው እይታ 1.6 ሲካፈል ለቶታሉ ለ3.5 ሲባዛ ምን ያህል ነው? ሎዱ 60% ነው። ስለዚህ ስንት ይመጣል? 27.43 ፖይንት ይይዛል ማለት ነው። ኤንድ የህዝብ ድምጽ ደግሞ ያገኘችው እንግዲህ ሎዱ 40% ስለሆነ ሁለቱን ድምጾች እንደምራቸዋለን። ስንትና ስንትን? 5200 እና 7400 አጠቃላይ ስንት ይመጣል? 12600 ይመጣል ማለት ነው። ሶ አሁንም የዩቲናስን ለመስራት 7400 ሲካፈል ለ12600 ሲባዛ በ40% ያ ማለት በ0.4 ማብዛት ማለት ነው። ስለዚህ ስንት ይመጣል? 23.49 ነጥብ ይመጣል ማለት ነው። ሶ የዩቲናስ ጠቅላላ ነጥብ ማለት የ60%ቱ 27.43 ይመጣል ሲደመር የ40%ቱ ደግሞ 23.49 ይመጣል። አጠቃላይ 50.92 ይመጣል ማለት ነው። ኤንድ ወደ ጉተማና ብሩ ስንመጣ ደግሞ እይታ 60% ማለት ነው። አጠቃላይ ያገኙት 1.9 ነው ሲካፈል ለቶታሉ ለ3.5 ማለት ነው። ሲባዛ በ60 ወይም በ0.6 ሲባዛ ስንት ይመጣል? 32.57 ይመጣል። ኤንድ የህዝብ ድምጽ ደግሞ 40% 5200 ድምጽ አግኝተዋል። ቶታሉ የሁለታቸው ስንት ነው? 12600። ስለዚህ 5200 ሲካፈል 12600 ሲባዛ በ0.4 ወይም ደግሞ በ40% ስንት ይመጣል? 16.51 ይመጣል ማለት ነው። ሶ ጉተማና ብሩ ጠቅላላ ያገኙት ነጥብ ከ60%ቱ 32.57 ሲደመር ከ40% ወይም ደግሞ የህዝብ ድምጽ 16.51 ሁለቱ ድምሩ ስንት ይመጣል? 49.08 ይመጣል ማለት ነው። ስለዚህ ከሁለታቸው አሸናፊ ሆነው 50.92 ያመጣው ሲሆን ተሸናፊ ደግሞ 49.08 ይሆናል ማለት ነው። ሁለቱን ሲደምሩት 50.92 እና 49.08 ሲደምሩት 100 ይመጣል ማለት ነው። ስለዚህ ልዩነቱ በጣም ጠባብ ስለሆነ ነው እሷ የተወዛገበችው። አሸናፊዋ ማነች ማለት ነው? ዩቲናስ ነች ማለት ነው።